ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም አንድ ጥያቄ አለን። ይህንን ጥያቄ በተመለከተ ያው ኦሪት ምን ትላለች የሚለውን እያየን አብረን እንማማራለን ማለት ነው። የዛሬው ጥያቄ የተጠየቀው እጅግ በጣም ታላቅ የሆነ ምስጢር ያለው ጥያቄ ነው። የምንድነው? ከክፉ ሰዎች ጋር ወይም የኦሪትን ሕግና ስርዓት ከማይጠብቁ ሰዎች ጋር ጓደኛ መሆን ይቻላል ወይስ አይቻልም የሚል ጥያቄ ነው። እንግዲህ ጓደኛ የሚባል ነገር አለ። ጓደኛ ማለት እንግዲህ በሁሉ ነገር ያው ጓደኛ የሆነ ሰው በሙሉ ያውቀዋል። ጓደኛ ማለት ሚስጥር ተካፋይ፣ አብሮ መብላት መጠጣት፣ አብሮ ችግሮችን መካፈል፣ አብሮ የተለያዩ ነገሮችን በአንድ ላይ ማድረግ ማለት ነው በጋራ። አሁን ይህ በሚሆንበት ጊዜ አንደኛው የፈጣሪ ሕግና ስርዓት የሚጠብቅ ይሆንና ሌላኛው ደግሞ ከኦሪት ሕግና ስርዓት እጅግ በጣም የራቀ ነው ማለት ነው። እንግዲህ ከዚህ ላይ ደግሞ የኦሪት ሕግና ስርዓት የራቀ ስንል ኦሪትን የሚቃወም ሳይሆን ልክ በአማርኛ አባባል አንተም በሃይማኖትህ እኔም በሃይማኖትህ እንደሚባለው ማለት ነው። ይህ ማለት አንተ የፈለገውን ሕግና ስርዓት አድርግ፣ እኔ አልቃወምህም። እኔን ግን ተወኝ፣ እኔ የፈለግኩን ነገር አደርጋለሁ። የኦሪት ሕግና ስርዓት እኔ መጠበቅ አልችልም፣ ለዚህም ብዙ አቅም የለኝም። ስለዚህ የፈለግኩት እያደረኩ ይኖራለሁ የሚል ይሆናል ማለት ነው። እነዚህ ሁለቱ ሀሳቦች ተቃራኒ ናቸው። ተቃራኒ በሚሆንበት ጊዜ እነዚህ ጓደኛሞች እንዴት ነው አብረው ሊዘልቁ የሚችሉት ነው? ለምሳሌ አንድ ሰው እንዲሁ ዛሬ በአሁን ባለው ጓደኝነት በሚባለው ነገር ስናየው ራሱ አንድ ሰው ሲጋራ የሚያጨስ ከሆነ አንደኛው ደግሞ ሲጋራ የማያጨስ ወይም ሲጋራ ጭራሽ የማይወድ ሊሆን ይችላል። አሁን እነዚህ ሁለቱ ሲጋራ የሚያጨሰው ሰውዬና ሲጋራ የማያጨሰው ሰው ጓደኝነት ቀላል ነገር አይደለም። በእርግጥ ችሎ መኖር ይችላል። አንተ ብቻ ከጠቀመህ ችግር የለም ብሎት ሊሆን ይችላል ማለት ነው። በኦሪት ሕግና ስርዓት ደግሞ እንደሚታወቀው እያንዳንዱ ይሁዲ የኦሪትን ሕግና ስርዓት ለመፈጸም በሲናይ ተራራ ቃል ገብቷል ማለት ነው። ቃል የገቡት ደግሞ ሁሉም የእስራኤል ልጆች እነሱና የልጅ ልጆቻቸው ጭምር ናቸው ማለት ነው። ሁሉም እስከ መጨረሻው ዘመን ድረስ። ምክንያቱም በዛን ጊዜ የነበሩት ሰዎች አሉ ኦሪትን ሲቀበሉ የነበሩት ማለት ከግብጽ የወጡት ማለት ነው። ከዛ ደግሞ በዘመኑ የሚወለዱ ከነሱ ቤተሰብ የሚወለዱ ልጆች አሉ ማለት ነው። እነዚህ ልጆች እኔ የኛ ቀደም አያቶቻችን ከዛሬ 3000 ዘመን በፊት የተቀበሉት ትእዛዝ አለ እና ስለዚህ እኔን አይመለከተኝም፣ ስለዚህ እኔ የፈለግኩትን ማድረግ እችላለሁ ሊሉ ይችላሉ። ነገር ግን በቃል ኪዳኑ ውል ሲዋዋሉ የይሁድ ዘር የሆነ ሁሉም ቃል ገብቷል ማለት ነው። እንዴ ቃል የገቡት ከነሱ የሚወለዱት ነፍሳት ጭምር ናቸው። እንግዲህ ነፍሳት ገና ወደፊት የሚወለዱ ናቸው አሉ። እነዚያ ነፍሳት ግን ገና ስጋ አልተፈጠረላቸው ማለት ነው። እንግዲህ እንደሚታወቀው ባለፈው ትምህርታችን እንደተማርነው ባልና ሚስት ስጋን እና ደምን አጥንትን ይሰጣሉ። ፈጣሪ ደግሞ ከዚያ ነፍስ የምትገባውን ነፍስ ያስገባታል ማለት ነው። ስለዚህ ያቺ ነፍስ እንግዲህ ፈጣሪ ነው የሚያስገባት ማለት ነው በዚያ ቤተሰብ ውስጥ። ስለዚህ እነዚያ ነፍሳት በሙሉ በሲናይ ተራራ ያሉት የአይሁድ ዘር የሆነ በሙሉ በኦሪት ሕግና ስርዓት ለመሄድ ቃል ውል ገብተዋል ማለት ነው ከመሐላ ጋር። ሕጉና ስርዓቱን ሲፈጽሙ
ፈጣሪ የገባውን ቃል ኪዳን መልካም ነገር ሊያደርግላቸው፣ ህጉና ስራ ካልጠበቁ ደግሞ እስከ ሞት ቅጣት ድረስ ነፍሳቸው እስከ መቆረጥ ድረስ የሚደርስ ህግና ስርዓት አለ ማለት ነው። ለምሳሌ ሰንበትን የሚሽር ወይም በፈጣሪ ዘንድ የተደነገገውን ሰንበት የሚሽር በድንጋይ ተወግሮ ይገደላል ማለት ነው። ስለዚህ ይህንን የሻረ በአደባባይ ከሆነ ወደ ፍርድ ቤት ቀርቦ የአይሁድ ዳኞች ፈርደው በድንጋይ ወግረው ይገድሉታል ማለት ነው። ነገር ግን ማንም ሳያየው ራሱ በድብቅ ቤቱ ውስጥ በሰንበት ቀን የተከለከሉትን ነገር የሚያደርግ ከሆነ ነፍሱ ራሱ ፈጣሪ ይቆርጠዋል ማለት ነው። ስለዚህ ይህ ቃል ኪዳን ለሁሉም አለ ማለት ነው እና ይሄ ሰው እኔ ይህንን ህግና ስርዓት የኦሪት ህግና ስርዓት አይመለከተኝም ካለ ያው ቅጣቱ አይቀርለትም ማለት ነው። ስለዚህ አንተም በሃይማኖቴ እኔም በሃይማኖት የሚለው ነገር አይሰራም ማለት ነው ከዚህ ላይ። ምክንያቱም ሁሉም ህዝብ በጋራ የተቀበሉት ህግና ስርዓት ነው ማለት ነው። ስለዚህ ይህ ስለሆነ ከዚህ ጓደኛ ጋር የኦሪት ህግና ስርዓት እኔን አይመለከተኝም ብሎ የፈለገውን እያደረገ ከሚኖር ሰው ጋር እና በፈጣሪ ዘንድ የተከለከሉትን ነገሮች በኦሪት ውስጥ የጻፉ የተከለከሉ ነገሮች አሉ፣ ብዙ ነገሮች። እነዚያን እየሻረ ከዚህኛው የኦሪት ህግ ከሚጠብቀው ሰው ጋር ጓደኛ ለመሆን እጅግ በጣም ቀላል ነገር አይደለም፣ በጣም ከባድ ነው። ይህ ብቻ አይደለም፣ እንዲሁም በእነዚህ በክፉ ሰዎች ጋር ማለት ኦሪትን ህግና ስርዓት ከማይጠብቁ ሰዎች ጋር ጓደኛ የሆኑ ሰዎች በፈጣሪ ዘንድ ራሱ ከነሱ ጋር ጓደኛ እንዳትሆኑ በማለት ራሱ ፈጣሪ ራሱ እንደተቃወመ ይነግረናል ማለት ነው። ይህንንም በነቢያቶች መጽሐፍ ተጽፎ እናገኘዋለን ማለት ነው። እንግዲህ እስክሪብቶና ወረቀት ያለው ይህን ነገር ጽፎ ማየትና ማንበብ ይችላል ማለት ነው። ትንቢተ ኢሳይያስ ምዕራፍ 8 ቁጥር 12 ላይ እንዲህ ይላል፣ ሎ ተምሩ ከሸር ለኮል አሸር የኦመር ሀአማዜ ከሸር በአሱር ሊትኸበር ኢመራሻ በኤስኬ አውላም ይላል። ስለዚህ ከነዚህ ከኦሪት ህግና ስርዓት ወጥተው በሌላ ርዕዮተ ዓለም ካሉት ይሁዶች ጋር ጓደኛ መሆን አይቻልም ይለናል ማለት ነው። ይህ አንዱ ነው። ሁለተኛው ደግሞ አንድ በጣም ጻድቅ የሆነ ንጉስ ነበር። እንግዲህ ይህ ጻድቅ ንጉስ ከክፉ ከሆነው ንጉስ ጋር ጓደኝነት ይገጥማሉ ማለት ነው። ጓደኝነት እስከሚገጥሙ ድረስ ይህ ንጉስ በፈጣሪ ዘንድ እጅ በጣም የተወደደ መልካምን ስራ የሚያደርግ ነበር ማለት ነው። ነገር ግን ከዚያ ከንጉስ ጋር ጓደኝነት ከገጠመ በኋላ ፈጣሪ ከሱ ራቀ። ይህ ብቻ አይደለም፣ ፈጣሪ ራሱ ለዚህ ንጉስ ከፈጣሪ ህግና ስርዓት ከራቀው ንጉስ ጋር ጓደኛ በመሆኑ ፈጣሪ ከሱ ጋር ግንኙነት እንደሌለው በዝርዝር ይነግረናል ማለት ነው። ይህም ሁለተኛ ዜና መዋዕል ወይም በዕብራይስጥ ቋንቋ ድብረ ሃያሚም ቤት ምዕራፍ 20 ቁጥር 37 ላይ እንዲህ ይላል፣ ויתחברך עם אחזיהו פרס אדוני את אדוני מעשיך ואפילו לדבר מצווה אסור להתחבר። ይህ ክፉ ከሆነ ሰው ጋር ራሱ ከኦሪት ህግና ስርዓት ከራቀው ሰው ራሱ ለመልካም ስራ እንኳን አብሮ ባንድ ማለት ክልክል ነው ይላል ራሱ። ይህም ራሱ በንጉሥ ሰለሞንም በመጽሐፈ ምሳሌ ምዕራፍ 3 ቁጥር 31 ላይ
አልትካኔ ብኢሽ ሐማስ ይላል ማለት ነው። እንዲሁም ሌላም አለ በአቦት ድራቢ ናታን ምዕራፍ 9 ቁጥር 4 ላይ ከክፉ ጎረቤት ከክፉ ጓደኛ መራቅ እንዳለብን ይነግረናል ማለት ነው። እንዲሁም ሌላም ብዙ ቦታዎች ይጻፋሉ ማለት ነው። እንግዲህ ይሄ ምንድነው አሁን ችግሩ? ጓደኛ መሆኑ አይደለም አሁን ችግሩ። ያ ጓደኛ ቀስ በቀስ ከወሪት ሕግና ስርዓት አስወጥቶ ወደ እሱ ርዕዮተ ዓለም ይወስደና ማለት ነው። እንግዲህ ጓደኛችን እንዳይከፋው ስንል ለሱ ብለን ያው ሰው ደግሞ ይሉንታ የሚባል ነገር አለ። ጓደኛ እንዳይከፋው በሚል ከሱ ጋር ያልተፈቀዱትን ምግቦች እንበላለን፣ ያልተፈቀዱትን ነገሮች እናደርጋለን። ቀስ በቀስ ማለት በአንድ ጊዜ ሳይሆን በዚህ ጊዜ እኛ ቀስ በቀስ ሳናውቀው ከፈጣሪ ሕግና ስርዓት እንርቅና እርሱ ወደ ሄደበት በቃ እንደፈለገ ወደሚኖርበት ይወስደና ማለት ነው። ምክንያቱም ሰው በአማርኛ ምን ይባላል? ብረት ይስለዋል፣ ጓደኛ ጓደኛን ይሞርደዋል እንደሚባለው ወደ መጥፎም ነገር መውሰድ ይችላል። ጥሩ ከሆነ ደግሞ ወደ ጥሩ መንገድም መውሰድ ይችላል ማለት ነው። ምክንያቱም ጓደኛ በጣም እጅግ እንትን አላቸው፣ ኃይል አላቸው። ጓደኛቸውን ወደ እነሱ የእነሱ ፍላጎት እንዲያሟላ ማድረግ። በእርግጥ ያ ሰው ይህን የሚያደርገው ሰውየውን ከወሪት ሊያስወጣው ሳይሆን ያኛው በተለያዩ ነገሮች የዚህ ዓለም ደስታ ሁሉ መቋቋም ስላቃተው ያ ስለሚያስደስተው ይህንም ሰውዬ እና አብረን እንደሰት ምንም ችግር የለም እኮ ምን ሰንበት እኮ ዛሬ ብትችል እኮ ነገ የሚቀጥለው ሳምንት ትጠብቀዋለህ። ምን ችግር አለ? ለአንድ ቀን ደግሞ አንድ ቀን ላይ ለአንድ ቀን እዚያ አንድ ቀን ያለ ከዚያ ሌላው ቀን 2 ቀን አለ። እንደዚያ ያለ ቀስ በቀስ የሰውዬ ሳይገነዘብ በደንብ እንዴት ውሃን በአማርኛ የሚባል ውሃ እያሳሳቀ ነው የሚወስደው ይባላል። እና ቀስ በቀስ ስለሚወስደን ከወሪት ሕግና ስርዓት ስለሚያስወጥና ጓደኛ ከሆን ቀላል ነገር አይደለም ማለት ነው። ስለዚህ አንድ ሰው ጓደኛ ሲይዝ እነዚህ ነገሮች ሁሉ እንደሚመጡበት አስቀድሞ ማወቅ አለበት ማለት ነው። ስለዚህ ጓደኛን መምረጥ ያስፈልጋል ማለት ነው። ነገር ግን የወሪት ሕግና ስራ የሚጠብቅ ጓደኛ ከሆነ ወዴት ነው የሚወስደን? ነው ይሄ እኮ መጥፎ ነው፣ የዓለም እኮ ኃላፊ ነው፣ ከንቱ ነው። ስለዚህ እስኪ ወደዚህ ምድር የመጣንበትን ዓላማችን እንማር፣ እንወቅ፣ እንጠይቅ። ይሄ እንዴት ሆነ? ያኛው ለምን እንደሆነ እስኪ እንድና ወሪት ወደሚማሩበት ቦታ እንድና እንማር፣ እንጠይቅ። ሊቆቹን አዋቂዎችን እንጠይቃቸው። ከባድ ነው ጠይቃ ብሎ እናቀርብና እንጠይቃቸውና ከዚያ በኋላ ለራሳችን እውቀት እንውሰድ ብሎ ወደ ቤተ መድራሽ ወይም ወደ የአይሁድ ወሪት ወደሚማርበት ቦታ ይወስደዋል ማለት ነው። ነገር ግን ከወሪት ሕግና ስርዓት የራቀ ጓደኛ ከሆነ ግን እስኪ ነን ዛሬ እኮ በጣም ደስታ ቀን ነው። እስኪ አንድ ቀን ምን ችግር አንዳንድ ቀን እኮ ምንድነው በአማርኛ አንዳንድ ጊዜም እኮ በዋለበም ይዘፈናል ይላል እና አንዳንድ ጊዜም እኮ ለዚህ ዓለም የሚያስፈልገውን መስጠት ጥሩ ነው በብሎ ያ ደግሞ አንተ ያንተ ፍላጎት ላማላልህ ብሎ ይሄዳል ማለት ነው። ከዚያ በኋላ ቀስ በቀስ ያን ነገር ይወደዋል። ከዚያ ቀስ በቀስ እየራቀ ይሄዳል ማለት ነው። ስለዚህ ውሃ እያሳሰቀ ይወስዳል እንደሚባለው ይህም ሰው ከወሪት ሕግና ስርዓት ቀስ በቀስ ይወስደዋል ማለት ነው። እንግዲህ ይህ የሆነበት እንግዲህ ሰው አካባቢውን ስለሚመስል ነው። ሰው ጓደኛውን ነው የሚመስል፣ ሰው አካባቢ ነው የሚመስል። አንድ የወሪት ሊቅ ምንድን ያለ አንተን ለማወቅ ጓደኛህን አምጣልኝና በሱ አንተ ማወቅ እችላለሁ አለ። ምክንያቱም ሰው ጓደኛውን ነው የሚመስልና። ስለዚህ እኛ ጓደኛ ስንይዝ
መልካም ከሆኑ ሰዎች ጋር ብንሆን ወደ ክፉ ነገር የበለጠ እንዳንሄድ ይጠብቀናል ማለት ነው። አለበዚያ ግን እኛ ስጋችን በጣም ጠንካራ የጸራራ የሚባለው ጠንካራ ስለሆነ ለመቋቋም ይከብደናል ማለት ነው። ስለዚህ ወደዚያ ከመግባታችን በፊት ነው እንግዲህ እኛ ጥንቃቄ ማለት ከገባን በኋላ ቀላል ነገሩ ይጠመናል፣ ጊዜያዊ ነገር ስለሆነ ቀስ በቀስ እየተሳብን እንገባለን ማለት ነው። ከዚያ በኋላ ደግሞ ለመውጣት ቀላል ነገር አይደለም፣ እጅግ በጣም ከባድ ነው። ስለዚህ ነው እንግዲህ የዓለም ፈጣሪ ኦሪትን ሕግና ስርዓት ከማይጠብቁና ከራቁ ሰዎች ጋር ጓደኛ ከሆን ራሱ ፈጣሪ እንኳን እንደሚርቀን ያው ቅድም በጠቀስኩት ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 27 ላይ እንደተገለጸው ማለት ነው። ስለዚህ እነዚህን ጓደኞቻችን በምንመርጥ ጊዜ እኛ እነዚህ ነገሮች አስቀድመን ማወቅና መረዳት አለብን ማለት ነው። ምክንያቱም እነዚህ ወደፊት የምናገኛቸው ናቸው። ከዚያ ከኦሪት ሕግና ስርዓት ከራቀው ሰው ጓደኛ ከሆን ቀስ በቀስ እሱን መምሰላችን አይቀርም። በአንድ ጊዜ ሳይሆን በቀስ 1 ወር፣ 2 ወር፣ 3 ወር፣ 4 ወር፣ 1 ዓመት፣ 2 ዓመት ከዚያ በኋላ ቀስ በቀስ እያለ ማለት ነው። እንዲሁም ደግሞ በተቃራኒ ደግሞ ጥሩ ጓደኛ ከያዝን ደግሞ ያ ጥሩ ደግሞ ወደ መልካም ነገር ይወስደናል ማለት ነው። ስለዚህ ይሄ በመንፈሳዊም ቢሆን በቁሳዊም አካል ቢሆን ተመሳሳይ ነው ማለት ነው። ስለዚህ ጓደኛን ስንመርጥ የምንመርጣቸው ጓደኛዎች የወደፊት የኛ ህይወታችን አጋራችን ናቸው ማለት ነው። ስለዚህ እነዚህ ነገር ሲሆኑ ወይም ከመሆናቸው በፊት እነዚህ ነገሮች ጥንቃቄ ማድረግ እንዳለብን ይህ የኦሪት ትምህርት ይነግረናል ማለት ነው። ምክንያቱም ሰው አካባቢውን ስለሚመስል የአካባቢው ተጽዕኖ ስላለ የጓደኛ ተጽዕኖ ስላለ ወደዚያ እንሄዳለን ማለት ነው። ከዚያ በኋላ ይህን ካደረግን በኋላ ምንድን ነው እሱ እኮ ነው አሳስቶኝ እኮ ነው እሱ ጓደኛዬ እኮ ነው ወይም እንደዚህ ያለ ማመካኘቱ ምንድን የሚባለው አዳም ለምን ነው የበላኸው ሲባል የዚህ ሁሉ ችግር ዋና ኃላፊ አንተ ነህ አለው፣ ፈጣሪን ማለት ነው። እንዴት ብለው ሲጠይቁ ምክንያቱም አንተ ይችን ሔዋን የምትባለውን ረዳት አድርገህ ባሰጠኝ ኑሮ እኔ አልበላም ነበር ማለት ነው። ፈጣሪ ምንድን ነው ያለው? ክፉ ይቶባ እኔ መልካም ለአንተ እንድታግዝህ እንድትረዳህ ፈጥሬ ብሰጥህ አንተ እኔን በመስጠቴ እኔን ራሱ ወቀስከኝ። ስለዚህ አንተ ኃላፊነት እንኳን አትወስድም ስላደረግከው ነገር ይቅርታ በማለት አንተ መልካም ያደረግልን ውለታ ቢስ ሆንክ። ስለዚህ አንተ እንዲያውም ከዚህ ገነት ውስጥ መኖር የለብም ብሎ ነው ያስወጣው እንግዲህ። ስለዚህ አይ በቃ ካሁን በቃ እንግዲህ በጓደኝነት አማካኝነት ተሳስቼ ርቅ ያለሁ አሁን ግን እመለሳለሁ ብሎ መመለስ እንጂ ይሄ ጓደኛዬ ነው ምናምን እሱ በግዴታ አላስገደደን፣ እኛው ራሳችን ነገረን። ከዚያ በኋላ እሱም መስለን ሄድን ማለት ነው። ስለዚህ እሱም ጓደኛችን ምንድነው እኛ ወስነን ባረግነው ነገር እሱን መውቀስ አለብን። ይህ እያንዳንዱ ሰው ነገሮችን ከማድረጋችን በፊት የራሳችን ውሳኔ ስላለበት ኃላፊነትንም ጭምር መውሰድ አለብን ማለት ነው ለምናደርጋቸው ነገሮች በሙሉ። ስለዚህ ኦሪትን ከማይጠብቅ ሰው ከኦሪት ሕግና ስርዓት ከራቀ ሰው ጋር ይሁዲ ጓደኛ ከሆነ መጨረሻ ላይ እሱም ቀስ በቀስ ከኦሪት ሕግና ስርዓት መውጣቱ እንደማይቀር እነዚህ ቀደም የገለጽናቸው በነቢያት ዘመን የነበሩት እንኳን ነገስታቶች እንኳን ከክፉ ነገስታት ጋር ጓደኛ በሆናቸው ፈጣሪ ራሱ እንደራቃቸው ይነግረናል ማለት ነው። ስለዚህ
ፈጣሪ ደግሞ ከኦሪት ሕግና ስርዓት እንድንርቅ አይፈልግም እና ስለዚህ እያንዳንዱ ሰው በእርግጥ ነፃ ምርጫ አለው። ነገር ግን ኦሪት የምታሳየን ይህንን ነው። አይ እኔ ይሄን ማድረግ እችላለሁ የሚለው ቀላል ነገር አይደለም። ስለዚህ ነገሮችን ከመሆናቸው ከመከሳታቸው በፊት አስቀድሞ ከራስ ጋር መማከር፣ ይህን ባረግሳ ምንድነው ውጤቱ መጨረሻ ላይ የሚሆነው፣ ጥቅሙስ፣ ጉዳቱስ፣ ኪሳራውስ፣ ትርፉንም ጭምር አብሮ ማየት ያስፈልጋል ማለት ነው። ከዚያ በኋላ እንግዲህ ወደዚያ ነገር እንግዲህ ያዋጣኛ ብሎ ከገባ ምንም ማድረግ አይቻልም። የራሱ መረጫ ነው። መጨረሻ ላይ ያው የሚያገኘው ያ መርጦ በነፃ ምርጫ ያደረገው ነገር ነው ብቻ ማለት ነው። ስለዚህ እያንዳንዱ ሰው እንደዚህ ነገሮች ከማድረጉ በፊት ታላቅ ከራሱ ጋር ተመካክሮ ውሳኔ መድረስ አለበት ማለት ነው። እንግዲህ ያው ነፃ ምርጫ ስላለው ሰው በነፃ ምርጫው መጠቀም ይችላል ማለት ነው። እንግዲህ የሚጠቅመውንም የሚጎዳውንም አስቀድሞ መረጃ ከደረሰው ምን እንደሚገጥመው ማወቅ ይችላል ማለት ነው። ከዚያ ጥንቃቄ መውሰድ ይችላል እና የዛሬው ጥያቄ እጅግ በጣም ወሳኝ ትምህርት እንደሆነ በጣም በሰፊ ብዙ ጊዜ ወደፊት የምንማረው ሳይሆን አይቀርም። ምክንያቱም እጅግ በጣም ወሳኝ የሆነ ትምህርት ነው ማለት ነው። ምክንያቱም ብዙ ጊዜ እገሌ አሳስቶኝ እገሌ አሳስታኝ እያሉ በቃ ከነሱ ውጭ ሁሉም ሰው አሳሳች ነው። እነሱ ግን ጻድቅ ናቸው። ልክ እንደ አዳም። ይህም እንግዲህ አዳም በዲኤንኤ ወይም በዘር የወረስነው ነው ማለት ነው። በእርግጥ ቀላል ነገር አይደለም። እኔ ተሳስቻለሁ ማለት ከባድ ነገር፣ ራስ መከላከል እንጂ ተሳስቻለሁ ማለት ቀላል ነገር አይደለም። እጅግ በጣም ከባድ ነው። ሆኖም ግን እኛ ላረግነው ነገር ወስነን ለፈጠርነው ነገር ኃላፊነቱን ብንወስድ ጥሩ ነው። ምክንያቱም ቢያንስ ያቀልልናል። ያንን በሰራነው ሰው ወደፊት ከምንሄድ እስካሁን ድረስ ተሳስተናል፣ ካሁን በኋላ ቆም ብለን ወደ ትክክለኛው መንገድ ብንመለስ የበለጠ ጥቅሙ ለእኛ ነው ማለት ነው። ስለዚህ እንግዲህ ብልህ የሆነ ሁሉ ከዚህ ነገር ብዙ ነገር መማርና ማወቅ ይችላል ማለት ነው። እንግዲህ በሚቀጥለው የኦሪት ትምህርት ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።